ይሄን ያደረግሽልኝን ውለታ እንዴት አድርጌ በምን መንገድ ልከፍልሽ እንደምችል አላውቅም። አረ አንቴ ዋናው ፍቅራችን እኮ ነው። እዝራ አባቸው አሰሪዎቼ በጣም ጥሩ ሰዎች ነበሩ እና 5 ዓመት ከሰራሁኝ በኋላ ወደ ካናዳ ሲሄዱ እኔንም ወደዛ ይዘውኝ ሄዱ። እውነት ለመናገር በጣም እድለኛ ነሽ። ካናዳ ማየኖሽ ከነበረ በጣም ብዙ ሀብት አከማችተሻል ማለት ነው አይደል? አዎ ብዙ ገንዘብ ሰብስቤያለሁ፣ ግን ምን ዋጋ አለው? ምንም ደስታ የለኝም። ደሞ አታፍርም እንዴ ስሜን ስጠራ? ጭራሽ ብለ እኔም በሌላ ቸከስ ቀየርከኛ። ቢኒ እኔ ላይ ነው እንደ ገባበት። ይልቅ ኩሻ እሙቲ ትንሿ እህቴ በጣም ናፍቀኛለች። ቢያንስ አንቺ ምን ነው ወይስ ጭዌውን ለማስቀየስ እየሞከርክ? አይደለም እኮ ይቅርታ ግን እኔ ገንዘብ ሳይ ለምን ከየት እንዴት ምናምን ብሎ መጠየቅ አይመችም። ከኪሴ ጋር ባገናኘው ይደብራል። ችግር የለውም ያንቺው ገንዘብ። ሰላም እንዴት ናችሁ? ወደ የቤታ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ብዝት ይበልልኝ። ተወዳጅ የሆነውን ሀብል ድራማን ይዘንላችሁ መጥተናል። የሀብል አድናቂዎች ሀብልና ጋሽን የምትወዱ እዝራ ሀብልን አሁን ላይ አፍቅሯታል ወይስ አላፈቀራትም? እስኪ ኮሜንት ላይ ሀሳባችሁን ጻፉልኝ። ምን ይመስላችኋል? አፍቅሯታል ወይስ በሰባዊነት ነው እየረዳት ያለው? እዝራ ሀብልን አፍቅሯታል አሁን ላይ። ምክንያቱም በጣም ጥሩ ልጅ ነች። በቃ የምትፈቀር አይነት ሴት ስለሆነች ያው እንደሚያፈቅራትም ግልጽ ነበረ። አፍቅሯታል። እሷ ደግሞ እኔ እኮ ያልተወደድኩ ሙሽራ ነኝ እያለች ነው። እውነቷን ነው። በጣም ያማል። አንድ ሴት ልጅ ባላግብታ በባሏ አለመወደድ። አስቡት እንግዲህ የሰርጓ ቀን እንደማትወደድ ሲነገራት በጣም ከባድ ነው። ግን ያንን ሁሉ ተቋቁማ ያንን ሁሉ ችላ በጣም ጠንካራ ናት። ትሁት ሴት ስለሆነች እያለፈችው ትገኛለች። አሁን በቅርብ ከእስር ቤት ትወጣለች። አንደኛ እዝራም እያገዛት ነው። ሁለተኛ ነገር ዘነቡ ወይም ወይዘሮ መነን እናቷ ትክክለኛ እናቷ እንዳልሆነች ነግረዋለች ለእዝራ። ያሳዳጊዋ ብቻ እንደሆነች ማለት ነው። እና ትክክለኛ እናቷ መታለች። አሁን ላይ እዝራ ስለራሱም ነግሯታል። ሁለታቸውም የሚመሳሰል የህይወት ታሪክ ነው ያላቸው። በጣም ነው የሚያሳዝኑት። ስለዚህ ተጋግዘው በቃ ጥሩ ህይወት ይኖራሉ ማለት ነው። ከዚህ በኋላ በጣም ደስ የሚል በቃ ያልተኖረውን ልጅነታቸውን ይኖሩታል ማለት ነው። በጣም ነው ደስ የሚለው። ይበልጥ ደግሞ እናቷ መምጣቷ በጣም ደስ ይላል። ነገር ግን ወይዘሮ መነን አሁን ላይ ድራማ ልሰራባት ነው ከሀብል እናት ላይ። እንዴት መሰላችሁ? አዲሷን ልጅ ኮኩሻ ማለት ነው። እሷን አሁን ሀብል ነኝ በይ ነው የምትላት። እኔ ሀብል ነኝ ብለሽ እሷ ደግሞ እናትሽ እንደሆነች አድርገሽ ተቀበይ ነው የምትላት። ምክንያቱም ወይዘሮ መነን ከገንዘብ ውጭ ምንም ሰብአዊነት ምናምን የሚባል ነገር የላትም። ያሳዝናል በጣም። አስባችሁታል? ገንዘብ 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 በቃ እንደዚህ ያለች ነው ያን የመሰለ የሞቀት ትዳሯን ትታ እዚህ ጋ ቡሌ እየበላች የተቀመጠችውና ነገ ቢሆን አይሳካላትም። ኩኩሻና እዝራ መገናኘታቸው በጣም ደስ ይላል።
ያው ቋንቋ ትንሽ እያግባባቻቸው አይደለም። ዘባ ትለዋለች፣ ውረድ ትለዋለች ምናምን። ያው ይግባባሉ፣ ይዋደዳሉ። በእርግጠኛነት ምንም ጥያቄ የለውም። ታግዘዋለች። ስለ ፍቅረኛዋ የምታውቀው የእሱን ሚስት እንግዲህ ሀብል የምትባል ሴት እንዳማገጠ እንደከዳት እንደዛ አድርጋ ነው እያሰበች ያለችው። ግን መርማሪው ነው የነገራት። ይሄ ደግሞ ትክክል ያልሆነ የአክስቱ የእዝራ አክስትና የእህቱ ሴራ ነው። ይሄ ምንም እውነታ የሌለው ነገር ነው። ነገር ግን ደስ የሚለው ነገር መጨረሻ ላይ እዝራ የሀብል እናትና ወይዘሮ ዘነቡ ሲያወሩ ሰምቷል እሱ። ስለዚህ በቃ በቀላሉ ያገኛታል። ኩኩሻን እኔ ልጅሽ ነኝ ብለሽ ያገኛት ምናምን ብትባልም ኩኩሻ ከእዝራ ጋር ስለሆነች ያው ድራማዋ ቶሎ የመጋለጥ እድል አለው። ሀብልም ከእስር ቤት ወጥታ እናቷን ቶሎ የማግኘት እድሏ በጣም ሰፊ ነው። የኩኩሻና የእዝራ መገናኘት ደግሞ ይበልጥ በጣም ጥሩ ነው። በጣም ነገሮቻቸውን ቅልል ያደርጉላቸዋል። ምክንያቱም ኩኩሻ ትነግረዋለች ያለውን እውነታ ስለምትነግረው። አሁን በቀጣይ የእሷ ስራ የኩኩሻ ስራ የሚሆነው ፍቅረኛዋን እስር ቤት ሂዳ እውነታውን ትጠይቀዋለች። እህቱ ታማሚ እንደሆነች ደህና ሆስፒታል እንደገባች የታከመች እንደሆነ ነው። ነገር ግን እዝራ አሁን ላይ የሚያጣራው ማን ነው እያሳከማት ያለው፣ ምን አይነት ሆስፒታል ነው የገባችው የሚለውን እሱን ነገር ማወቅ ይፈልጋል። ያው እያዳመጣቸው ነበረ ሲያወሩ የቢኒና ኩኩሻ ማለት ነው። በሚያወሩ ሰዓት እዝራ እየሰማቸው ነበረ። ይበልጥ ምን ደስ እንደሚል ታውቃላችሁ? በቃ ከምንም በላይ ኩኩሻና እዝራ መግባባታቸው ነው። ይሄ ከተግባባ ማንም አይቀልድባቸውም። እዝራ ወንድሟ እንዳልሆነ እየነገረቻት ነው ለምረት። ይሄ ድቃላ ነው ምናምን እያለቻት ነው አጸዴ የምትፈልገው እነሱን ጎዳና ላይ ማውጣት። በቃ ወንድሟ ከወር በኋላ ይሞታል፣ እሷ ንብረትና ንብረቱን ብቻ ማውረስ ነው የምትፈልገው። በሚያሳዝን ሁኔታ ለወንድሟ እንኳ ራሱ ቅንጥት ታህል ምንም አይነት ርህራሄ የሚባል ነገር የላትም። ነገር ግን ምረት በጣም እያለቀሰች ነው። በጣም የተሰማት። ያ ማለት ግን ይለያያሉ ማለት አይደለም። ምናልባችም የጋሽ ልጅ ሊሆን ይችላል። ባይሆንም እንኳ ራሱ በቃ አብረው ያደጉ ወንድሜ ነው ብላ ወንድምነቱን አምና ተቀብላ ነው አይደለ? ስለዚህ የሚለያያቸው ነገር ይኖራል ብዬ አላስብም እኔ በበኩሌ። እናንተም ሀሳባችሁን እስኪ ኮሜንት ላይ ጻፉ። እናንተ ብትሆኑ ምን ታደርጋላችሁ? ወንድማችሁ ያልሆነን ሰው ወንድማችሁ ነው እየተባላችሁ ኖራችሁ ከዛ በኋላ በቃ ወንድማችሁ አይደለም ብትባሉ ትርቁታላችሁ ነው ወይስ እንደ ድሮ በቃ ወንድምነቱን ተቀበላችሁ ትኖራላችሁ? ኮሜንት ላይ ጻፉልኝ። እኔ ምንም ችግር የለውም ያማል። ነገር ግን በቃ መወለድ ደግሞ ቋንቋ ነው አይደለ? መወለድ ቋንቋ ነው። ስለዚህ እዝራም በቃ አባቱ ጋሽ እንደሆነ ነው የሚያውቅ። እንደዚሁም እንጀራ እናቱ እንደሆነች አያውቅም። የምህረት እናት ማለት ነው። ፍቅር እየሰጠች ሳይሆን ፍቅር በቃ ሳትሰጥ እንዳሳደገችው እንደዛ ነው ሲናገር የነበረው። በጣም ያዘነ ነው። ነገር ግን ከምን ጊዜውም በላይ ጠንካራ ሆኖ ወደፊት ነው ነገሮችን ተጋፍጦ ሚስቱን ከእስር ቤት ማስወጣት የሚችለው። በጣም ደስ ይላል። እየጠነከረ ነው። የአክስትየዋ ሴራ ደግሞ ይጋለጣል። ምክንያቱም ምህረታውን ወንድሟን ወፍ ዘራሽ ምናምን እንደዛ እያለች ስላለ ይሄ ነገር ለምህረት ጥያቄ ስለሚፈጥርባት ስለዚህ ለአባቷ ትናገራለች። ብቻ በቃ ሁሉም ይሰማሉ። ሁሉም ነው የሚሰሙት። ስለዚህ አሪፍ ይሆናል። እሱም እውነቱን ያውቃል እናቱ እንዳልሆነች። በቃ በእንጀራ እናት ወይም በአሳዳጊ እናት እንደ ሀብል እየተገፋ ያደገ መሆኑን ምናምን ነገር በቃ ያው እናቱ ስላልሆነች እናቱ ስላላደለች እንደሆነ የገፋችው የሚያውቅና እናቱን የሚፈልግ ይሆናል። ነገር ግን እናቱን ፍለጋ ሲወጣ መቼም
የሀብል እናት ለሱ እናት አትሆንም። እሺ ማን ትሆናለች እናቱ? እስኪ እንገምት። ወይዘሮ ዘነቡም አትሆንም። ገምቱ እስኪ ጋይስ፣ ገምቱ እስኪ ማን ልትሆን ትችላለች? የሚገርም ነው። ዞሮ ዞሮ ከሀብል ጋር ምንም አይነት ዝምድና እንዳታገናኙብን አደራ። ሀብል የሱ ህጋዊ ሚስቱ ነች። እስካሁን ድረስ ምንም አይነት የባልና የሚስት ፍቅር ጊዜ ወይም የፍቅር ግንኙነት የላቸውም። ይሄ ነገር በምክንያት ይሆን እንደዚህ ሆነው? ምን ይመስላቸዋል? እኛ አንፈልግም። ዞሮ ዞሮ እኛ የምንፈልገው በቃ ባልና ሚስትነታቸው ጸንቶ እንዲኖር ነው እንጂ ምንም አይነት ስጋ ዝምድና ምናምን እንዲኖራቸው አንፈልግም። እናንተስ ምን ትላላችሁ? አስባችሁታል? የሀብል ስጋ ዘመድ ወይ በአባቷ እንዲሁም በእናቷ ስጋ ዘመዷ ቢሆን ከዛ ያገባችው ሰው ዘመድሽ ነው ብትባል ከባድ ነው። ይሄ እንደማይሆን እርግጠኛ ነኝ። አይሆንም፣ ሊሆንም አይችልም። አይሆንም በእርግጠኛነት። እንደዛ ከሆነ በጣም ነው የሚደብረው። አስባችሁታል? ሀብል ተገፍታ ስላደገች በቃ በዚህ ሰዓት ፍቅርና ፍቅር ብቻ ነው የሚያስፈልጋት። ፍቅር በቃ ከምን ጊዜውም በላይ በጣም ያስፈልጋታል። አስባችሁታል? አሳዳጊዋ ወይዘሮ ዘነቡ እየደበደበች በጣም ያማል። አሁን ልክ ለእናቷ በጣም በቃ ጥርሴን ነክሼን ያሳደግኳት ጥሩ ልጅ ናት ምናምን እያለች ነው፣ ተቃራኒ አድርጋ ነው እያወራቻት ያለችው። መበደሏን እንዳልበደለች አድርጋ ነው እየነገረቻት ያለችው። አስባችሁታል? ይህ ነገር ደግሞ ከባድ ነው። ምክንያቱም እውነቱን ታውቃለች እናቷ። እውነቱን ማወቋ የማይቀር ነገር ነው። እንደነገርኳችሁ ኮኩሻና የእዝራ መቀራረብ በጣም በቃ ከምን ጊዜውም በላይ ይበልጥ ለሱ ነገሮች ቀልል እንዲሉለት ይረዳዋል ማለት ነው። አንደኛ ነገር ያጸደ ሴራ ይጋለጣል። ያጸደ ሴራ የሚጋለጠው በኮኩሻ በኩል ነው። ስለዚህ አሪፍ አጋጣሚ ሆኖለታል እዝራ። በቀጣይ ጋሽን የምናያቸው ይሆናል። ጋሽ ናፍቀውናል። ጋሽ ይምጡልና እና ሀብልዬ እንኳን ደስ አለሽ፣ እናትሽ ታጌታልሻለች። እናትሽ ስለተገኘች፣ እናትሽ ስለመጣች በጣም ደስ ብሎናል። ያው ሆስፒታል ትታት የሄደችበት የራሱ የሆነ ምክንያት አላት። ነገር ግን ምክንያቱን አልተናገረችም። ያው በቀጣይ የምትናገር ይሆናል። ምክንያቱም ምንም ነገር ተደብቆ ስለማይቀር ማለት ነው። ስለዚህ ከእናቷ ጋር በቃ ጥሩ የእናት ፍቅር አጊታ ከዚህ በኋላ ኑሮዋን እንደምትኖር ምንም ጥርጥር የለውም። እና ደስ የሚለው ነገር ደግሞ እህት አላት። እህት እንዳለቻት ተናግራለች። እናቷ ትዳር እንደመሰረተች እና አንዲት ልጅ እንደወለደች። ስለዚህ እህት ራሱ ማግኘቷ በራሱ በጣም ትልቅ ነገር ነው። በጣም ደስ ይላል። ብቻዋን አይደለችም እና ደግሞ የምታፈቅረውን ሰው ነው ያገባችው። ስለዚህ እሱም ያፈቅራታል እዝራ ከዚህ በኋላ። ይበልጥ ደግሞ ስለ ታሪኳ አሁን ላይ ሲያቅ ምናምን በጣም ነው የሚረዳት። እስካሁን እንደውም ስለ ገፋት በጣም ይጸጸታል። እስካሁን ራሱ ስለ ገፋት በጣም ነው የሚጸጸተው በእርግጠኛነት። ምክንያቱም ፍቅር አልሰጣትም፣ በጣም ነው የገፋት። አስባችሁታል? ስለዚህ አሁን በፍቅሯ ጠብር ግፍ ብሏል እዝራ። ይመችህ። እኛ የምንፈልገው እሱን ነው። እና ደግሞ የኮኩሻ አጎራረስ እንዴት ነበረ? እንዴት ነበር ያስደነገጠው ጋይስ? አይ በቃ ማየት ራሱ እኮ አልቻለም። በጣም ገርሞታል። ምክንያቱም እሷ እንዴት እንዳደገች ምናምን ያው ስለማያውቅ ነው። የእሷ ጸባይ ቢከብደው አንዴ ሁለቴ ነው። ከዛ በኋላ በጣም ነው የሚግባቡት። በጣም ይግባባሉ። ውረድ ምናምን ዛባ ስትለው በቃ ምንም እየተግባቡ አይደለም። ነገር ግን ከዚህ በኋላ ይግባባሉ። በጣም ፈታ ያለች ደስ የምትል ልጅ ነች ኮኩሻ። ይመችሽ። ከእዝራ ጎን መሆንሽን ቀጥይበት እንላለን። ያው እንግዲህ
ውረድ ትልሃለች። እዝራ መውረድ ነው መውረድ ነው። ሌላ ምንም አማራጭ የለም። ስለዚህ እሷን በጸባይ ይዘህ እውነታውን የማወቅ እድል ሰፊ ነው ማለት ነው። እዝራ እዚጋ በጣም ተናዷል። የኔ ምስኪን አያሳዝንም? ጎበዝ አስባችሁታል? የሚስቱና የሱ ታሪክ ተመሳሳይ ሆኖ ሲያገኘው ያለቀሰ ነው። በቃ በጣም ነው የሚያሳዝነው። እኔ በኩል ያሳዝኖኛል። እዝራዬ አይዞህ፣ ጠንካራ ሁን። ጠንካራ ሆነ ከምን ጊዜውም በላይ በቃ ለሀብል ከጎኗ ቁመህ እንደባል እሷን ከእስር ቤት ማስወጣት ነው ያለብህ። ሌላ ምንም ነገር አያስፈልግም። የአክስትህ ነገር ያው መጨረሻዋ እሷ ወንጀለኛ ስለሆነች ወደ እስር ቤት ትገባለች። ምህረትም እንደዛው። ምክንያቱም እነሱ ተባብረው ነው ወንጀል እንዲፈጸም ያደረጉት። ምናልባት ብዙ አመታት የመታሰር እድል ላይኖራቸው ይችላል። በዋነኛነት ድርጊቱን የፈጸመው ቢኒ ነው። ቢኒ እውነቱን ቢናገር አስባችሁታል? የመውጣት እድሉ ሰፊ ነው። ምክንያቱም ከአጸደ ምንም ነገር አይጠበቅም። አጸደ አሁን ላይ በቃ እህቱ ልታሳክምለት ትችላለች፣ ግን ያን ያህል ደንታም አይሰጣት። ምን አስጨነቃት? አስባችሁታል? ሰውን ወንጀል አሰርታ ራሷን ንጹህ አድርጋ ራሷን ደብቃ ስትኖር፣ ኧረ በጣም ከባድ ነው። አይነፋም። እውነት በጣም ከባድ ነው። ስለዚህ ቢኒ እውነቱን ቢናገር በጣም መልካም ነው። ኩኩሻ ብትተባበረው እህቱን ብታስጠፋለት ሕክምናዋን ተከታትላ ስጨርስ ኩኩሻ ተባበሪው